ክፈተው ማነው ክፈተው ና እሱን አስያዙትና ና ይነዙ ወዴት ምን እንዳለ ራስህ አንተም እየመታኸው ነበር የምር መጀመሪያም እዚህ ቤት ስርም እልህ አንተ እንደ ጻልጅ ከሱ ጋር እልህ ተያይዘህ ነበር ይየው እየመጣሁት እነሱ ብቻ ሳይሆን አንተም እየመታኸው እንደነበር ነቀል አሁን ካሜራ ስላለ እነሱ ስላሉ እኔ ያልነካሁትም ሰዎች ጠብቁ ብያቸውና ነው የመጡት ሊያመጣ ሲል ምናምን የምትለው ነፃ ልጅ አይደለም ያ በእነዚህ ነገር ምን ሸው አንፈልግም ካልና አንፈልግም አይደል እንዴ ለምንድን ነው እንደዚህ ያደረከው ማስፈታት አለባችሁ በቃ ነው እሺ ካንተ ጋር በደንብ ነው የምናወራው ምን እንደኔ አይዞ በዱላ ነገር አይዞ ና ያዝ እሱንም ያዘው ሌሎቹንም ያዟቸው ያንዳንዱ ነገር እንዴ ነህ አትወጣ እያልኩ ለምንድን ነው አንተ ራስህ ወጣኸው እኔ እኮ ማን ጓደኛዬ ጋር ቀልቅ ነበር የወጣው በቃ ብር ከፍላለሁ ነው ይሉጣ ችግር የለም ምናምን ነገር አለች ለዛ ነው አንተ ገንዘብ ብትጠይቀኝ እኔም ቢልሃል አንተ እውነት የተደጋፊ ነህ ለምን አይነው ታቀኝ የለ እንዴ እኔ ስንት ለምን አይደለም ገንዘብ ሰጣን ወንድምን እንዲያረቁ አንተ ነህ ቀና ብለህ መልስልኝ እህትን ትወዳታለህ አይወዳት ወዳታ ተቀማ አንተ እህትን ስለምትወዳት ነው ያን ሁሉ ሚስጥር ዘግፈህ ነግረኝ ለማንም አትንገር ብዬ ገንዘብ የሰጠው ረሳው ንገረኝ አንተ እህትን ትወዳታለህ ወይ ሰጥቻለሁ አልሰጠኸው መልስ ንገረኝ በቃ አስቀየመኝ ነገርኩ ላንተ በቃ ያኔ ደግሞ ሞቅ ብሎኝ ነው ነገርኩ ምንድነው ሞቅ ብሎ ሳይሆን ብር ስለተቀበልኩ ነው አይደል ገንዘብ ካልሰጠኝ ይሄን ጉዳይ ነዘዋለሁ ያልክ አይደለም ምን ያልኩ በቃ እየተጣው ስለነበር ከፍሎ ስለሌለኝ ጠራውኩ እና እንደዚህ ነገርኩ በቃ እዚህ ድረስ ነው የተሸከምኳቸው እንደዚህ አንተ ማብራት እጅን ታገኛለህ አንተ አቅፈ ያሳደከው ልጅ ላይ እጅን ትሰነዝራል ትከፍላል ወንድሜን ለመታው እያንዳንዱ ዳት ይከፍልበታል እኔም በሆነ አለቀም ከዚህ በኋላ እወቅ ያስቀየሙትን እንትን እላችኋለሁ አንተ ራሱ እየመጣኸው ነበር ይኸው ብሎኛል ራሱ እየመጣን እያለ ነግሮኛል እየመጣህን ነበር እሱ ሌላስ አለመሄድም ይሄ ልጅ ወይ መፈታት አለበት ብቻ የሆነ ነገር ተደርጎ ይሄ ልጅ እጄ መግባት አለበት እኔ አሁን እሺ ወዴት ላገኘውስ የምችለው ማን ነው ምንድነው እኔ እኮ ምንም እኮ ማቆም ነገር የለም ስለ ልጁ ያጣራም አሁን ቆይ ረጋ ይበሉና ቆይ እኔ ነው ምን አለ መሰላል አሁንም ቢሆን እናስፈታትን ብንል አሁን ኦሬዲ ህግ ያዘው ነገር ሙሉ ረጋ ብለህ ተወሬ ኮን አውረኝ ማን አጥፎ ካሜራው ችግር የለው ይጀምር አንተ እኔም ባታቀኝ ልክ እንዳየህ መሮጥ አይጠበቅብህም ነበር በጣም ጥሩ ተመልካቾቻችን እንግዲህ መጨረሻ ደስ የሚል ነገር ላይ ተገናኝተናል እንግዲህ ሎኬሽኑን ሀክ አደረግነው በኋላ ልጁ ያለበት ቦታ ተቆሞናል እንግዲህ እየተከተልነው ነበር ለእናንተ ለምን አላሳውቃችሁም ብዬ ነው የገባሁላችሁ እንጂ ይኸው እዛ ኮፍያ አድርጎ የሚሄደውን ተደብቀን ለመቅረጽ እየሞከርን ነው የምንገኘው እንግዲህ ተመልካቾች አሁንም ቢሆን ጀርባዬን ሰጥቻለሁ ቀስ ብለን ካሜራው እንዳያዩ ደብቅ አድርገውና ቀስ ብለን የምንከታተለው ነው የሚሆነው አብራችን ቆዩ ያሳያችሁ እንግዲህ ተመልካቾችን አሁንም ቢሆን ሰብሰብ እናደርገዋለን አሁን ለመረስ እንሞክራለን ናፍጥ ነው እንግዲህ ተመልካቾችን ለዚህ እንዳታይ እንግዲህ ተመልካቾችን አሁን የሚተከተልና ነው የሚሆነው እስኪ ካሜራው ላይ ብን ስለምችል እንደብቀዋለን ስንደርስ ደግሞ ረምብ እናሳጋቸዋለን ነው
ክፈተው ማነው? ክፈተው ና እሱን ያዙትና ና ይሄን ያዙ ወዴትም እንዳያመልጥ ና ምን እያደረግህ ነበር? ምንም አላደረኩትም። ደህና አይዞህ ዝም በል ና ወዴትም ና ተመለስ ወዴት ነው? አውልቅ ምን እያደረግህ ነበር? ምንድነው ፍላጎትህ? ምንም አልሆነም። ምንድነው ፍላጎትህ? ይሄው እንደዚህ ሰውነቱ ሙሉ እሷን ማስፈታት አለባችሁ ተባላችሁ አይደል? እምቢ አላችሁ እኮ አንፈልግም ካልን አንፈልግም አይደል እንዴ? ለምንድነው እንደዚህ ያደረግህ? ማስፈታት አለባችሁ በቃ ነው። እሺ ካንተ ጋር በደንብ ነው የምናወራው። ምን እንዴ ነህ? አይዞህ በዱላ ነገር አይዞህ ና እፈልገዋለሁ። አስገጥቶ ቁጭ በል። ካንተ ጋር በደንብ ነው የምናወራው። ሌላም ሰዎች ካሉ እዚህ ጋር ቼክ አድርጉልኝ። በደንብ ዞር እያላችሁ በደንብ ይዋችሁ። ያዘው እሱንም ያዘው ሌሎቹንም ያዟቸው። እያንዳንዱ ነገር እንዴ ነህ? አትወጣ እያልኩ ለምንድን ነው አንተ ራስህ የወጣኸው? እኔ እኮ ጓደኛዬ ጋር ቀልቅ ነበር የወጣሁት እኮ ያለውን ነገር እንደዚህ ወጥ መርስ ይከቱሃል። ወዴትም እንዳትንቀሳቀስ እያልኩ እያንዳንዱ ነገር ጠይቄህ ነበር እንዴ? ብዙ አራኩ ከቤት። እሺ አሁን ምንድነው ምን አድርገዋለሽ? እግሬን ለምንድን ነው እንደዚህ መምታት አስፈላጊ ሆነው? ለምንድን ነው አገባህ አንተ ሲጀምር ምን አገባህ? እሺ አጥፋልኝ። ቆይ አንተ ጋር በደንብ ላውራ። አጥፋ አንዴ ካሜራው። በቃ ኧረ እሺ አትማቱ። በቃ ይበቃል። ተው በቃ እዛ ጋር ያኛው ልጅ ያዘው። በእነዚህ መንገድ እንድኖር ይሻላል። አሁንስ ሌሎች ማን አሉ ካንተ ጋር? ማማን ናችሁ? ኧረ ማንም የለም። በቃ ያየው ልጅ ብቻ ነው። እሺ አሁንም ምንድነው ፍላጎትህ? ሌላስ ደግሞ ሌላ ሰውስ ልካችኋል ወይ? ቤተሰቡ ላይ ሌላ አደጋ ያደርሰዋል ወይ? ይሄንን ነገር እንድትነግረኝ ፈልጋለሁ። ማንም የለም። በቃ እኔ እና እሱ ብቻ ነን። በቃ አንድ ልጅ ነበር ሄዷል። እሱ አልገባም ብሏል። እሺ ሰው ስለዛ ሁለታችሁ ብቻ ናችሁ። ተጨማሪ ሰው የለም። አዎ የለም። እሱን የምናጣራው የምንደርስበት ነው የሚሆነው። አሁንም ቢሆን ግን አንተ ጋር ገና ብዙ ያልጨረሳችሁ ነገራቶች አሉ። ብዙ የምናወራቸው ነገራቶች አሉ። ገና በደንብ ተው። እሱን ታይሙ ላይ በደንብ በማስረዳ ነው የሚሆነው። ብቻ አሁን አንተ ደህና ነህ አይደለ? ሌላ ምንም ያደረጉ ነገር የለም። ሰውነቴ አይዞህ በቃ አሁን ወደ ሕክምና እንሄድና ሕክምና ታደርጋለህ። አንተ አልሄድም። ለምን ደግሞ አትሄድም? ሕክምና አድርግና መጀመሪያ ተረጋግተን እናወራለን አልኩም። ቤት እገባለሁ ማለት ነው እኮ ቤት ወስዳለሁ። መጀመሪያ ግን ሕክምና እናደርግና ከዛ በኋላ እናወራለን ነው የምልህ። ካንተ ጋር ደግሞ በደንብ የምናወራቸው ነገራቶች አሉ። አሁንም ቢሆን አንተም እህትህ ያለችበት ቦታ ወስደሃለሁ። እዛ አስቀምጬ በደንብ ነው የማወራው። አሁን ደግሞ እንሄዳለን። እዛ ቤት ስር ደግሞ ያደረኩን እያንዳንዱ ነገራቶች ትናገራለህ። የሱም አባት ልጅዮም እያንዳንዳቸው ማወቅ አለባቸው። ከዛም በኋላ ክሱን ደግሞ መክፈት አለባቸው። ከዛ ምን እንደምታመጣ እናያለን። እየዛትከ ነበር። አሁን ለምን አትዘትም? መጀመሪያ እየፎከርክ ነበር። አሎ ተናገረ። ኧረ ተወኝ በእናትህ በቃ እሺ። እየፎከርክ ነበር ወይ ነው? ለምን ነው ማገቷ ያስፈልጋል የሆነው? ደውለህ እህቴን ፍቱልኝ። ለምን በግድ ነው እንደምንፈታለን? እሷ ነች። ምን እሷ ምን? ያው ብር ከፍላለሁ ስላለች። ምን ያህል ብር ልከፍል ነው? እስቲ ምንድነው ጠይቃት ሄደ ነበር እዛ? ያው ለጠይቃ ሲሄድ ነው በቃ የሆነ ዕዳ ነበረብኝ እዛ ላይ በቃ 20 ሺህ ብር ጨምርልሃለሁ ላይ ነው። እሺ ከዛስ? በቃ ለዛ ነው እሱን ሰጥልሃለሁ ስትለኝ ደስ ብሎኝ ነው እኔ በቃ ይሄን ያደረኩት። እንዴ አንተ ህይወትን ለምንድነው በትክክል መኖር ማትፈልገው? ቅርብ ጊዜ አይደል እንዴ ከእሱ ቤት ወጣኸው አይደል እኮ? እሺ ምን ላድርግ በቃ እሷ እንትን አለችኝ። በቃ እንደዚህ ሆንኩ ስትለኝ በቃ ለእሷ ስረሮች መጣ። ለሶስትል ሮጣ መጣ። ያው ሁሉ ጊዜ እነሱ አባት ጎዳና ላይ እንደዛ ሲሆን ምንም አልተሰማህም? እነሱም ቤታቸው እንደዛ ሲበጠበጡ ከአሱሩም ጋር እንደፈለግሽ ስትሆን አንድ ቀን ትዝ ያለ አሁን ገና ለገና ነበርክ ታውቅ ነበር። እዚህ ነበርክ ታውቃለህ። ያው ስለምፈልግ አልመጣም ነበር ለዛ ነው ያኔም ያልነገርኩ ለዛ ነው። እንዴት እየተፈለኩ ነበር ፋይል ነበረብኝ። እዚህ ክስ አለብህ? አዎ ለዛ ነው። አሁንም እኮ በቃ አሁንም በቃ ምን ተናገር። ይቅርታ አድርጉልኝና እኔ በቃ ልሄድ። ያው እሱንም ካስፈለገ አሳክመዋለሁ። ምንም አንተ ያንተ ሕክምና አያስፈልግም። ቀድሞውኑ ደግሞ ማልደርስብህ መስሎ ነበር። እኔ በጣም ቡሱ አውቃለሁ ብያለሁ። አንተን አንድ ቀን በቂ ነው።
አንተን አንድ ሰው ከደወልኩኝ ያለህበትን የደወልክበትን ስልክ እንዳለው በሎኬሽን ይሁን መጣ ያለህበት ቦታ ለአንተ አንድ ቀን በቂ ነው። ምንም ካንተ ጋር እኩል ድረስ ያስፈልገኝ። አሁን ምን ታመጣለህ የሚለውን ነገር በደንብ የምናየው ነው የሚሆነው። አሁንም ቢሆን ትሄዳለህ፣ ይዛው ሽጡና አንተ ትወርዳለህ። እዛ ቤታቸው ይሄ ያደረኩ ነገር ያንን ነገር ትናገራለህ። እነሱም ባለፉም ለእህት ሁለተኛ እድል ሰጥተዋል። ለአንተ ሁለተኛ እድል እንዲሰጥ አላደርክም። ስለዚህ እያንዳንዱ እሱንም እንደዚህ ሰውነቱ ሲነካካ እንዲያም ያደረኩ አንተ ስለሆንክ ትሄዳለህ። እዛ እያንዳንዱ ያደረኩ ነገር ትናገራለህ። ከዛም በኋላ እስቲ ይራሩልሃል ወይስ ይከሱሃል ቤተሰቦቹ የሚለው ነገር ነው ያለው። ይዛው ሂድ አስገቡ። ያንተ ወንድ ልጅ አይደለም ወይስ ያንተ አንዴ አንተስ ውጣ ረጋ ብለህ ደገፍ በለኝ። ደህና ነገር ምንም ያደረጉ ነገር የለም። አይዞህ እኔ ልጅ ምንም በቃ ይኖራል። ረጋ በሉና እንዴት አገኘው? እስቲ የተለያዩ ሰዎች ጥቅሜ ያገኝቻለሁ። እንኖራለን። ቆይ ተረጋ በል። አሁን እንዴት ነው? አልሄድም አለኝ። ያ ትንሽ ዱላ አሳርፈውበት ነው ሰውነቱ ብቻ ነው። ምን ላይ ነው መጡ? ሐኪም ቤት ይዘን ነው እንዴ? እምቢ አለኝ እኮ አልሄድም እኮ አለኝ። ሐኪም ቤት ነበር ያሰብኩት። አልሄድም። ለምን ነው የማትሄደው? ደህና አይደለም እኮ ደህና አይደለም ወንድሜ፣ እባክህ ተነስ እንሂድ። እስቲ የት አገኘሁት አልከኝ? አገኘሁት። እስቲ እንግዲህ ያው ስልኩንም ትራክ አድርገን አግኝቻቸው ነበር። አንድ ጓደኞቹም ነው ተከታትለን አገኘነውና የኔም ሰዎች ነበሩ። እንግዲህ ያው እንደተጠረጠራችሁት ነበር። እሷ ወንድም ነበር የነበረው በሁኔታው አናግሮኛል እኮ እኔ እኮ አናግሮኛል። ብቻ እሱንም ሐኪም ቤት ይዤ ልሄድ ስለው እምቢ አለኝ እኮ በጣም አደረቀኝ። ችግር የለውም እኔ ይዤው እሄዳለሁ። የት ነው ያለው? ያው ውሻው አለ ግን መጀመሪያ እኔ አሁን ምን አለ ረጋ በለው። አሁንም ቢሆን ስሜታዊ እንድትሆኑ አልፈልግም። ይዤው መጥቻለሁ። ወደ ክስ መሄዳችን ስለማይቀር እሱንም ሐኪም ቤት ይዤው ልሄድ ነበር። አይ እምቢ ስላለኝ ነው ቀጥታ ወደ ቤት ያለው ነገርነትም እንድትረጋጉ ብዬ ነው ያልደወልኩላችሁም። በቃ በቃ እንድታዩ ስለፈለኩ ረጋ እንድትሉ ብዬ ነው። ረጋ በሉና አስገባው ግባስ። አሁንም ቢሆን ስሜታዊ እንዳትሆኑ በቃ አይዞህ አንዴ ረጋ በልና እኔ አሁን የበቃውን ያህል የመተውን ያህል ተመቷል። አሁን ሌላ ነገር አያስፈልግም። አዝያችሁ በኖርኩ አንተ እጅህን እሱ ላይ ታነሳለህ። እሺ እኔ ላይ አንሳ። የእህት ልጅ አይደለም አንተን እኮ ነው የማናግር። እሷ ነች እባክህ ታውቃተህ እንደሚያምረው አንተ እጅህን እሱ ላይ ታነሳለህ። እኔ ገንዘብ ይላንተ አልከሰከስኩም። በቃ ብር ከፍላለሁ እኔ ልውጣ ችግር የለም ምናምን ነገር አለች። ለዛ ነው አንተ ገንዘብ ብትጠይቀኝ እኔ ቢልሃል አንተ እውነት የእህት ደጋፊ ነህ? ለምን አይነው ታውቀኝ የለ እንዴ? እኔ ስንት ለምን አይደለም ገንዘብ ሰጥታን ወንድሜን እንዲያረቀው አንተ ነህ። ገንዘብ ሰጥታን እንደዚህ ያደረገው ረጋ በይና እናንተ አረመኔዎች ጨካኞች ናችሁ። ፍቅር የሚባል ማታውቁ ጨካኞች የእጃችሁን ታገኛላችሁ። ምን ለቃችሁ መስላችኋል? ደግሞ አንተም ማብራት የእጇን ታገኛለህ። አንተ አቅፈ ያሳደግከው ልጅ ላይ እጅህን ትሰነዝራለህ። ትከፍልሃል። ወንድሜን ለመታው እያንዳንዱ ዳት ይከፍልበታል። እኔም በሆነ አለቀም ከዚህ በኋላ እወቅ። ጨካኝ አውሬ ምን አይነት አውሬ ዘሮች ናችሁ ግን? ምን አይነት ክፉ ሰዎች ናችሁ? ሰው ድረስ ክፉ ይሆናል። እዚህ ድረስ ስጋችሁ አይደለም እንደኛስ። ረጋ በሉና ያው እንግዲህ እሱንም ነው የሚበቃው። እኔ የምረጋጋው ይሄ ሰውዬም ሆነ እናቴ ሁሉም ያጁ ሲያገኝ ነው። ካልሆነ እኔም አለቃችሁ በደንብ እሷም እነሱም በቀጠሮ ላይ ነው የሚገኙት። እሱም ደግሞ እያንዳንዱን ነገር የከፈላትን ነገር እያንዳንዱን ነገር ዋጋን ታገኛለህ ማለት ነው። ስለዚህ አሁንም እናንተ ያለውን ነገር እንድታውቁ ስለፈለኩ እንደዚህ ነው መልካዎቻችን። አይዞህ እንደዚህ ቆይ ምን አደረገ? እኔ አሁን እዛ ራሱ አወራሃለሁ ብዬ ምን አድርጎ ነው በዚህ ልክ እንደዚህ ያደረገው? አይ በጣም ለኛ ስለሆነ እንትለስ ያው በጣም አትረባ ዝም በል አንተ እረፍና ቁጭ በል ሰለም ቢበላይ ነው። ለኛ ሲሆን አንተ ደምህ ላይ እጅህን ታነሳለህ። ምን አይነት ፍጡራን ናችሁ ግን እናንተ? ሊወጣ እኔ ገንዘብ ብትፈልግ ገንዘብ እኔ አንተን ከለክልሃለሁ?
ሊወጣ ስላስቸገረን ነው። በቃ ሊያመልጠን ሲል በቃ መታ ነው። በዚህ ልክ ሰውነቱ ሙሉ እኔ አይደለም ሌሎች ልጆች ነበሩ። ለዛ ነው አንድ ወንድሜ አንተ አትበቃውም። ለአንድ ወንድሜ አንተ በቃ ታከታል። ሌላ ሰው ጭራሽ አብረህ ከሌላ ሰው ጋር የምትደበድበው ጠብቁት ብለን አስቀምጬው ነው የወጣሁት። በቃ እንዲጠብቁት ነው። ስማ እየደበደቡ ነው የሚጠብቁት አይደለም ጠብቁት። እኔ መጥቼ ልምጣ ማለት የሆነ ሻይ ቡና ልል ስል ነው ሊወጣ ሲል እነሱ የመቱት። ትንሽ ሳንቲም ስለተሰጣቸው ነው። ስማ ምን ሰዎች ናችሁ? ቆይ እናንተ ስማ እስኪ ቀና ብለህ እኔ ለአንተ ገንዘብ ብትጠይቀኝ እሷ ከሰጠች በላይ እኔ አልሰጠኝ። አንተ ታምንበታለህ ስራዋ። እሷስ መሰለኝ ያንተና አይደል ያንተ ለብኮ ነው አባዬ። እሷስ ብትሆን አሁን በቃ በጃዙም ነው የተቀበለው አባዬ። እሷስ ብትሆን ያው እኮ ነው። ምን ልዩነት አለው? አረ ምን አይነት ቀን ነው ከእናንተ ቤተሰብ ጋር የገባሁት? ምን አይነት ቀን ነው ከእናንተ ዘር የተደባለኩት? ምን የተረገማችሁ ክፉዎች ናችሁ። ምን አይነት የክፋት ጥግ ላይ ነው የምትኖሩት? እኔ ምንም ሊገባኝ አልቻለም። ምንድነው ያረኳችሁ? እኔ እስኪ ንገረኝ። ምንድነው በደሌ? ንገረኝ እስኪ በደሌ ምንድነው? ስለ በደል ምናምን እኮ አይደለም። በቃ እንትን አለች እሷ ነች። በቃ በጣም እኔ ተጨናኝ ነበር። በቃ በድክመቴ ስለምታቀብኝ በቃ በዛ ገባችብኝ። እንዲ አለችኝ። በቃ እኔ በሷ እንትን ላለው ብዬ ከሷ ለመጠቀም ስለ ይሄን አረኩ። እኔ ደግሞ አሁን ድጋሚ ጣቢያ መሄድ አልፈልግም። ድጋሚ ቁጭ በይ ችግር የለም እሱ ያገኛል። አንተ የሚሆን ህግ ከሌለ አሁን እናያታለን። አንለቀቃትም ወቅ ያገኛል እሱ አሁን የሚገባውን ያህል ጭራሽ ጣቢያ መሄድ አትፈልግም። ታዲያ እየተዝናናት ነው እዚህ እየተንጎማለልክ እንደ ድሮ አትኖሯትም። ከዚህ በኋላ አንተም እናቴም ትበሰብሳታላችሁ። ደፋ አሁን ምን ትንሽ እንኳን አታፍርም እንዴ? ረብስማ ምን አይነት ጉዶች ናችሁ? ቆይ እናንተ አሁንም ቢሆን አንተ ጋር ምንም ተጨማሪ ነገር አንተ ጋር ምንም የሚያስፈልግ ነገር የለም። አሁንም ቢሆን ያንተን ጉዳይ እያንዳንዱን ነገር በክስና ራሱ የሚፈታ ነው የሚሆነው እንጂ አሁን ካንተ ጋር ምንም አይነት ነገር ቁጭ ብለን የምናወራም እንካንኩ ምን ባባላቸው ነገራቶች ምንም ነገራቶች አይኖሩ። ስለዚህ አሁን ወደዚህ ራሱ ይዤ የመጣሁት ኦሬዲ እሱን ቤት ማድረስ ስለነበረብኝ ነው። አንተም እንደዚሁም ደግሞ ከሱ እንደሚከሱት እነሱ ስለሆኑ እያንዳንዱ ነገር መታወቅ አለበት። እኛ የሚያዝነው ነገር አለ እኔ የቀረሁት ቤት ውስጥ እኮ የቀረሁት እኔ ነኝ። በቃ እኔ ነኝ የቀረሁት። ቀስ ብለን ዝም ብንለው ሰውዬ እኔንም አይለቀኝም ነበር። ይበቃል። ከዚህ በኋላ አንዱንም ቤተሰቤን ንግረታችሁ በቃ። ስለዚህ አሁንም ቢሆን ከጀርባ ያለውን ነገር ሌላም ሰዎች አሉ ወይ እያንዳንዱ ነገር ነው አንተ በኩል ያለውን ነገር እንድትገረኝ ፈልጋለሁ። ምሳ ልበላ ስወጣ ነው በቃ ልጁን ሊወጣ ሲል ሲያስቸግራቸው እየመቱት እንጂ እንዳትመቱት ብያቸው ነበር። በርግጥ ያው ማስፈራራት ብቻ ነበር የፈለግነው። ያው ተስላሉ ነው ልጆቹ ዝም ብለው የመቱትና ያው ለነሱ ወጋቸው ነው። ምን ተሰማ? ምን ተሰማ? እንደዚህ ሆኖ ስታዩ ምን ተሰማ? እሺ እኔ ጠላታችሁ ነኝ። እሱ የእህት ልጅ አይደለም? ምን ይሰማል አባዬ? የእህት ልጅ ነው አይደለም? የሚያስብ ሰው እኮ ነው አባዬ የሚሰማው። ይሄ ሰውዬ እኮ ምንም አያስብም። ምንም አይምሮ የለውም። ምንም በህይወታቸው አንድ ቀን አስበው እንኳን አያውቁም። አንድ ቀን ሲጀመር ነው ጠላት ምናምን አትበል። ከማንም ጋር ጠላትነት የለኝም። ጠላቶቼን ምር ያለው እኛ ጠላት ነን። ከዚህ በላይ ጠላትነት የለም። ጠብቁ ነው ያልኳቸው። በቃ ሌሎች ልጆች ነው እንደዚህ ሆነ። ከዚህ በላይ ጠላትነት የለም። በቃ የእህት ልጅ አገትክለት ነው ጠላት ይሆን ነው። እኔን ያስደሰቱ መስሏቸው ነው እነሱ የመቱትና ያው ልጆቹም ሰማኛለ። ገንዘብና ገንዘብ ብቻ ነው የምትወደው። እንዲህ ነው የሚኖሩት እነዚህ ውሾች። ከገንዘብ ውጪ ምንም የማያውቁ በገንዘብና በጉልበታቸው ሁሉ የሚያስቡ። እኔ ምን እንደሚያኖረኝ ታውቃለህ? አሁንም ለማውራት እየሞከርኩ ነው ያለሁት። አንተ ከዚህ በፊትም ደግሞ እህትህንም ተመሳሳይ ነው። አሁን ለሰው ልጅ ሁለተኛ እድል ያስፈልጋል ብዬ ማምን ሰው ነኝ። ለአንተም ለእህትም ግን በቃ ትልቅ ውስጠት ሁለተኛ እድል ራሱ መስጠት ራሱ ልክ አይደለም። ለእህትም ከዚህ በፊት ይተከዝቺ ልጅ ሌላ ነገር ሳታመጣ በፊት እስር ቤት ትግባ እያልኩኝ አይሆንም ብለው ለቀዋት ሌላ ነገር ነው ይዛ ያመጣችው። እሱን ከሸፈባት። አንተም ተመሳሳይ ማለት ያው ይሄ እንደዚህ ያንከራተትከ ያለው እኮ ደም ነው። አልታወቀም ይሁን አልገባኝም። ምንድን ነው ያለችው? ቆይ እህት ምን ብለህ ነው እንደዚህ ልትሆን የቻልከው?
አይ በቃ እኔ የምፈታበትን የእርቅ ደብዳቤ እንዲያስገቡ አድርጋቸው በቃ ባይኔ ሚንስ እንደሆነ አድርግ በቃ እኔ ሳንቲም ሰጣለሁ ነው ያለች። ሌላ ምንም አይደለም። አንተ ብር ታገኛለህ ማለት ነው። ስለዚህ ለሷ ለማዘን እንደገረመ ነገርኩህ እኮ ቅድም። ለእህቱ መያዝ አረመኔ ነው። ከገንዘብ ውጭ ምንም አያውቁም እነሱ። እህቱን አንድም ቀን ወዷት አያውቅም። አንድም ቀን በዘመኑ አንድም ቀን ወዷት አያውቅም እህቱን። ከድሮ ገንዘብ ስለምትሰጠው ነው የሁሉ ነገር የሚያደርግላት። ነገርኩህ እኮ እንደዛ ታማለት ወስ ደርሳ እንዲህ ብላ ያገሰ። እስቲ ቀና ብለህ መልስልኝ። እህትን ትወዳታለህ? አይወዳትም። ወዳት አታውቅም አንተ እህትን ስለምትወዳት ነው ያን ሁሉ ሚስጥር ዘርግፈህ ነግረኝ ለማንም አትንገር ብዬ ገንዘብ የሰጠው። ረሳው ንገረኝ። አንተ እህትህን ትወዳታለህ ወይ? የገዛ እህትህን ሚስጥር ለእኔ ዘርግፈህ እባክህ ለሌላ ሰው አትንገር ብዬ ብር ሰጥቻለሁ አልሰጠሁም? ሰጥቻለሁ አልሰጠሁም? መልስ ንገረኝ። በቃ አስቀየመኝ ነገርኩህ ለአንተ። በቃ ያኔ ደግሞ ሞቅ ብሎኝ ነው የነገርኩህ። ሞቅ ብሎ ሳይሆን ብር ስለተቀበልኩ ነው አይደል? ገንዘብ ካልሰጠኝ ይሄን ጉዳይ ነዘዋለሁ ያልክ አይደለም? ምን ያልኩ በቃ እየተጣው ስለነበር ከፍለው ስለሌለኝ ጠራው። በቃ እንደዚህ ነገርኩህ። በቃ እዚህ ድረስ ነው የተሸከምኳቸው እነዚህ። ከዚህ በኋላ ግን እግር በእግር እየተከታተልኩ አጸዳሃለሁ። እያንዳንድህ አጠገቤ አትደርስ። እሺ አሁንም አንተም ሞንክ እሷም ሆነሽ ሌላ የቀረ ዘር ካላችሁ የገባችሁበት እየገባው የሄዳችሁበት እየሄድኩ አጸዳችሁ። ህግም ውድም ግድም ተከትዬ እማደርገውን ነው ያውቃል። ይሄን ተረዳኝ? ስለዛ አሁንም ያለውን ነገር እንግዲህ ለማውራት ሞክራል። እኛም ደግሞ ያለውን ነገር ካንተም ለመስማት ሞክረናል። ምንም የሚያስማማን ነገር ስለሌለም ተወጣለህ ያለውን ነገር ከዚህ በኋላ አንተም ከእህት ጋር የማቀቅ ስሜቱን በደንብ ተጣጥመዋለህ እዛ እስር ቤት። እሱ እንደዚህ እያንዳንዱ እንዲሰማው አድርግ። አንተ በማንም ፍቅር ራሱ ልጁን ይሄን የመሰለ ጻል ልጅ ይዘህ እንግዲህ አስራ ያንከራተትክ የነበረ ሰውዬ ይሄ ሁሉ ነገር እንደዚሁም እህትን ተባብረ እንደዚሁም ያቺ አረመኔዎችን እህትን ተባብረ ብዙ አይነት ወንጀል ሲሰራ ነበር አይደለ? ከዚህ በፊት የነበረው በሱ በኩል ብዙ የሚያውቃቸው ወንጀሎች አሉ። እሱንም ጨምር እያንዳንዱ ክሶች አንተ በጣም ብዙ ክስ እንዳለብህ አውቃለሁ። እያንዳንዱ ነገር እንዳትወጣ አድርጌ ያስገባሃለሁ። አረ ምንም እኔ ብታስር ምንም ተጠቀሙት ምን ተጠቀሙ? መጀመሪያም እኮ በንግግር እንድናወራ ብለን የዛኔ የመጣ ሰዓት ላይ እናስረዳ እንደው ካላወቅ ብለን ነበር። ኢቭን እያንዳንዱ ነገር ታውቅ ነበር። የዛኔ ሙሉ ነገሩን ታውቃለህ። እያወቅም እየተባበርካቸው ነበር አይደለም ነው? አዎ ያው ለሳንቲም ብዬ እኮ ነው። እኔ አሁን እኮ በቃ ከዚህ በኋላ አልደርስባቸውም። እኔ በቃ ሳንቲም ፈልግነኝ ሳንቲም ከለክላለሁ እንዴ? አረ ለሱ አይደለም በቃ እኔ ተሳስቻለሁ። በቃ ቤተሰብ በቃ አሁንም እዚህም የመጣሁት እነሱ እንዲያዩት ስለፈለኩኝ እንደዚሁም ደግሞ አንተ ወንጀለኛ መሆንን እዛም እኮ ማስገባት ይችላል። ኦሬዲ እሱንም ቤት ማንጣት ስለነበረብኝ ከመጣ አይቀር እነሱም ያዩት እነሱም ውሳኔያቸው መወሰን ስለለበት እዚህ ህመሙ እያለ በኋላ እንደባለፈው አንከስም እንኳን እንዳይሉኝ አሁን ስሜታቸው ማወቅም ስለፈለኩ እሱም እዚህ በትኩሱ እያለ ያን ነገር ማወቅ ስለፈለኩ አንተን ምጅ የመጣሁት ሶፊ ምን ተጣጣስ ዳግመኛ ስህተት አልሰራም አንለው በፍጹም በቃ እኔም እሱን ፈልኩ የዩት ሱዛ እንኳን ቢቀር መቼም አልለው መቼም ደስ የሚያምር ጨረሻ ላይ ስደርሱ ልመና ልምዳቻር እንግዲህ ይሄን ነገር መጀመሪያ ነበር መጠንቀቅ ነበር። አሁን ከመለመን ይልቅ እናንተ ከሷ ጋርም ደግሞ አቃታለሁ ነው ያለች ከላይ ወይም አባታቸው ነው ብሎ የመጣው እንደዚህ እየፎከረ ነበር። መጨረሻ ላይ ግን ያስተናገረው ልመና ብቻ ነው። ስለዚህ አንተም አሻፈረኝ አይ ፈልጠኝ ቆርጠኝ ያልክ ስለነበረ አሁንም ቢሆን ወደ ህግ ትሄዳለህ። ከዛም እዛ ምንጨርስ ከነሱ ጋር ነው ይቅርታ ጠይቃችሁ ነው እና እኔ ይቅርታ እንድታረጉልኝ ፈልጋለሁ። በቃ እኔ እዚህ ቤትም የመጣሁት 2 ቀን ነው። ከሱ ጋር ነው በውጪም ብዙ ጊዜ የምንገናኘው። ያቀኛል ባህሪን እኔ ያው ትንሽ ስሜታ ይሆናለሁ። በቃ አበሳጫለሁ። በቃ ለሷ ስል ደግሞ ብዙ ጣጣ ውስጥ ገብቼ ያውቃለሁ እና አሁን ይሄ እንደስተት ያዙት ነው። በቃ ይቅርታ አድርጉልኝ። በቃ ምንም እኔ ከዚህ በኋላ አንደርስባችሁ። እኛ ላንተ የሚሆን ይቅርታ የለም። ቀደም እኮ ነግሬሃለሁ። እንዴት ነው አካል እንደበት የሚጣፍጠው? እኔ የምፈልገው አንተ ስትሰቃይ ማየት ብቻ ነው። አየሁ ወንድሜ እያንዳንዱ እንዲህ ለነካስ ነው። እሱ ያስቀየሙትን እንትን እላችኋለሁ። አንተ ራሱ እየመታኸው ነበር ያው ብሎኛል። ራሱ እየመጣን እያለ ነግሮኛል። እየመታህን ነበር እሱ ሌላስ
እየካደ ነው ራስህ አንተም እየመታህ ነበር ሲጀምር መጀመሪያም እዚህ ቤት ስርም አንተ እንደ ህፃን ልጅ ከሱ ጋር ተያይዘህ ነበር እየመጣሁት እነሱ ብቻ ሳይሆን አንተም እየመታህ እንደነበር ነቀል አሁን ካሜራ ስላለ እነሱ ስላሉ እኔ ያልነካሁትም ሰዎች ጠብቁ ብያቸውና ነው የመጡት ሊያመጣ ሲል ምናምን የምትለው ህፃን ልጅ አይደለም ያ በእነዚህ ነገር ምን ሸወደው አንተም እየመታህ እንደነበር ይሆን እኮ አለኩ ራሱ ባለቤቱ ስላለ እየመታህ እንደነበርክ ያንን ያደረካቸው የነበሩት ነገራቶች ሙሉ እናውቃለን ስለዚህ ተጨማሪ ነገር ወይም ሌላ ነገር ሽኩቻ ያስፈልግም አሁን እኔ ልጅ ጃኪን ቤት ልጅ ግዴለም ቆይሱ ሰማይ ተነሳሽ እሺ ምን ነው ፍላጎት አይደለም እኔ ይቅርታ እንዲያደርጉልኝ ነው ፈልገው እኔ አሁን ጣቢያ መሄድ አልፈልግም እሺ የት ልውሰድ እሺ ለተንከባለሽ በቃ ይቅርታ አድርጉልኝ ለምን ሆስፒታል ይዘልኝ አትሄድም እሱ ይሄዳለሁ ችግር የለም አሳክመዋለሁ አይደለ ጭራሽ እንደው የጅል አርጋችሁ ነው እንደምትዩ ደፋር አሁን አንገበት አለ ይቅርታ የምጠይቅበት አሬ እኔ ሰው ጠይቄ አላውቅም ይቅርታ ያ አንተን ጠይቄ ገርሞኛል እኮ ይቅርታ ስጠይቅ አይኔን በጅራት ይቅርታ መንገድ ደፊ ለምን ተቃለው ይቅርታ እዛ ሲገባ ምን እንደሚያደርጉት ያውቃል ከዚህ በፊትም ምን እንዳደረጉት ያውቃል እሱን ፈርቶ እንጂ ለኛ አሁን ደግሞ እንዴ በሰባህ አድርጌ እያንዳንዱን ፋይል ነው ማስከፍተብህ እያንዳንዱ በየመንደር ስላለ አውቃለሁ አንተ ጋር ያሉ ፋይሎችን የአገር ፋይል አለ እያንዳንዱ ፋይል ለምን ገደለው መከፍት የክዳን መጥፊያ ለምን ክስ አይሆንም አለቀም ስለዛ መጀመሪያ ነግረናል እኛ እንደው ማታቅ መስሎኝ ነበር የመጣ ታይም ላይ አይደለም እህት እንደዚህ አድርጋለች ስል ታውቃለህ ይፈን እሱ ሽኮላ እንደምትል አባታቸው ብዙ ነገር ታውቃለህ አሁን በእነሱ ፊት ማውራት አይጠበቅብኝም እያንዳንዱ ነገር ታውቃለህ ስለሚስት ስለ እህት ወይም ስለነሱ እናት ስለዛ አሁን ካንተ ጋር ሌላ ሽኩቻ ወይም ደግሞ ሌላ መዳረቅ ውስጥ መግባት አይጠበቅብን አሁን ተነሳለህ ትወጣለህ ያለበለዚያ ቅድም የመቱትን አይነት ነገር እንደዚህ መግባት አልፈልግም ከዚህ በኋላ እኔ ካንተ ጋር ዱላም አልፈልግም በህግ የምንፈታው ጉዳይ ይሆናል ወደ ህግ ወስደሃለሁ በህግ እንፈታዋለን ማለት ነው አገኘህ አሁን ታንስ አይደለም አሁን ማባባሱ ምን ይጠቅማል መጀመሪያ ነበር ለምን አትወጣም ረጋበልና እሱማይ ምንም አሉን ካክሚት ምን ያልፈልግም ማረፍ ብቻ ነው የሚፈልገው ስላለኝ እኮ ነው ሙስቲ ረጋበሉና ያለውን ነገር ማውራት ስላለበት ቁጭ አሉ አሁንም ቢሆን ለቀጣይ ጥንቃቄ ማድረግ አለብን አሁን ምን አለብሽ መሰላችሁ አሁንም ከዚህ በኋላ ያለው ነገር ያናንዱ ወይም ደግሞ ለምን ወስዶ እርምጃ ለያናንዱ ነገር መጠንቀቅ አለብን አሁንም ቢሆን በስሜታዊነት ወይም ደግሞ እንደዚህ ግልፍተኛ ሆናችሁ እንድትወስኑ አልፈልግም አሁን የተፈጠረው እንዳጋጣሚ እድል ቀንቶን ህይወታችንን ማደጋ ላይ ከተን እናተርፈው ይችላል ከዚህ በኋላ ግን እንደዚህ ነገር ሁሌ እድል ከኛ ጋር አትሆንም ሁሌ ሊቀናን አይችልም ሁሌ ሊተባበረን አይችልም ጥንቃቄ ማድረግ አለብን መጠንቀቅ አለብን አንተም ቢሆን ከዚህ በኋላ ለምን ተወሰናችሁ ወይ የምታረጋቸው ነገራቶች እያንዳንዱ እንደ ህፃን ልጅ እንደዚህ ይሄ በንዴት አይደለም መሆን ያለበት አይደለ መሆን ያለበት እንደዚህ በንዴት ሳይሆን አይምሮአችን እያሰራ ነው ረጋ ብለን መደረግ ያለበት ነገር እንዴት ነው መደረግ ያለበት ስናደርገውስ ነገር ምንድነው የሚደረገው ሚሊዮን ነገር እያንዳንዱ በጥንቃቄ ካስተዋልን በኋላ ነው አንድ እርምጃ መራመድ ያለብን ተረታኛል አዎ በደንብ ገጥቷል ችግር የለም እኔ ግን አሁንም ነገር ውስጥ ያበቃ ድረስ ትንሽ ከዚህ ብንሸሽ ጥሩ ነው ወይ እኔም አሁን ቆይ በዚህ ጉድ ዙሪያ ላይ እነሱ ነው ምንድነው ከዚህ ምክንያቱም እነዚህ ሰዎች እዛው ነው ያርፉ እዚህ ሰዎች አሏቸው ውጪ ላይ ነገሩን ትንሽ ድረስ እኛን ማጥፋት ነው የሚፈልጉት ፍርድ ሳይሰጥ በፊት እኛን ከዚህ ማጥፋት ነው የሚፈልጉት ስለዚህ ትንሽ ዞር ብንል ጥሩ ነው ለተወሰነ ጊዜ አባዬ እባክህ ግልፍተኛ አትሁን አንተ ችግር የለም በቃ እንሂድ ከዚህ ልብስ ነገር የለም በቃ አሁንም አይደለም ባለፈው ለመጀመሪያ ቀን የመጣ ሰዓት ላይ እንደዚህ ብለኸኝ ነው ሌላ ነገር ውስጥ የገባ ነው አሁንም ቢሆን ሐሳብን ተስደኝ ይፈልጋለሁ ምንድነው ቀጣዩ ውሳኔ ምንስ ነው እንደው ድንገት ተነስተን ሁሉ ነገር አናደርግ እኮ እሱን እኮ ሙሉ ለሙሉ ሐሳባችሁን ተቀብያለሁ እሱን ነው አሁንም ቢሆን ወዴት እንሂድ የሚለውን ጉዳይ ካንተ ጋር አውራለሁ ካንተ ጋር እናውራና አሁንም ቢሆን ግን ያሉት ወንጀሎች ምንድን ናቸው ልጁስ በምንድን ነው የሚታወቀው የደበከኝ ነገር ምን አለ አሁን ምን አለ መሰለኝ በቃ እኔ አሁን ይቅርታ አድርግልኝና ከሱ እኩል አዳዲስ ነገራቶች እየሰማሁ ነበር ይሄ ለአንተ የሚገርም ነገር ነው ማለት እኔ ማለት በዚህ ልክ ጠንካራ መሆን መታደል ነው ብዙ ነገር ታውቃለህ ኢቭን እሱ ከእህቱ ብር ይቀበላት እንደነበር አላውቅም
አንተ አሁን የዛኔ በንዴት ነው የሰማሁት አይደለ? የሚካር ነገር አይደለም። አሁንም ቢሆን ብዙ ነገር ስቲል ታውቃለህ እና እያንዳንዱ ነገራቶች አሁንም ይጠቅሙናል። አሁንም ቢሆን መውጣት ያለባቸው ነገራቶች እያወጣ እየነገርከን በምን አይነት መንገድስ ነው ልንፈታው የምንችለው ምንስ ነው ልናደርግ የምንችለው የሚለውን ነገር አሁንም ቢሆን መናወራበት ከሆነ እንደዚህ ማንመላለስ ነገር ከሆነ ትርፉ ድካም ነው የሚሆነው አይደለ? እናወራለን ሶፊ ያንዳንዱን ነገር እነግርሃለሁ። አሁን አንደኛው ይኸውልህ አይምሮዬም የትኛው ጋር ነው ችግር የትኛው ነው መጥፎ የትኛው ነው ጥሩ የሚለውን ነገር ለማወቅ ከበደው። እንደምታየው ነው በየሳምንቱ የሆነ ችግር አለ እኔ ቤት ውስጥ በየሁለት ቀኑ በየሶስት ቀኑ የሆነ ማስጠንቀቂያ አለ። ገብቷል? የትኛውን ከየትኛው አድርጌ ላስተካክለው ብዬ ነው። እሺ ጊዜው ሲጄ ካንተ ጋር ቁጭ ብለን አሁን ምን ተጨማሪ ሰዎች ውጭ ሆነን ቁጭ ብለን አውርተን መወሰን ያለባቸውን ጉዳዮች እንወስንና ላንተ እነግርሃለሁ። ደስ ይለኛል። የሚሆኑትን ነገሮች ሁሉ ላንተ አወራህና በደስታ ልክ የዛን ቀን እነግርሃለሁ የት መሄድ እንደምፈልግ ምን ማድረግ እንደምፈልግ። ምክንያቱም የኔ ጉዳይ በቃ እጅግ በጣም ከፍ ያለ ጥንቃቄ የሚፈልግ እየሆነ እየሄደ በደንብ አባዬ ግን በጊዜ እርምጃ ጥንቃቄ 24 ሰዓት አይፈጅብኝም። አባዬ በጊዜ ነው ከዚህ መሄድ ያለብን በጊዜ ነው። በቃ ብቻ ዛሬ ራሱ ሐኪም ቤት ወሰደው ላሳክመውና አርቲስቲካ ላይ መተኛት ነው የምፈልገው። ምንም እኮ መተኛት አለበት ሐኪም ቤት ነው። መጀመሪያ እኔም እንደዛ ነበር የተስማማት። ምናልባት ሳንተን ስለሚሰማ ብዬ ነው እዚህ የመጣሁት። እኛም አለን እንግዲህ ያው ተመልካቾቻችን ያው የምትተና የሚመስሉ እንግዲህ ያው እሱም እምቢ ብሎ ነበር ቅድም እንዳያችሁት። እሺ አሁንም ቢሆን ደግሞ ሲናወራውና ወይ ደግሞ ሕክምና መተት ስላለበት አንዳንድ ሰውነቶቹ ምናምን ያው ትንሽ ሀካም ደግሞ ህመም ስላለው እንወስደውና እሱም ሕክምና እናደርጋታለን። እንግዲህ ቀጣይ ምን እንደሚፈጠር ምንም እናውቀው ነገር የለም። አሁንም ቢሆን እኛ የምንችለውን ያህል ጥንቃቄ እናደርጋለን፣ የምንችለውን ያህል እንሞክራለን። ያው አዲስ ነገር ካለ የማሳወቃችሁ ነው የሚሆነው። እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። ባይ ባይ። ቻው